ትሁቴ ታሪክ ሰራች። በአጭር ጊዜ ያሰበችውና ያለመችው ተሳካ። የአቶ ገዙሊ ናቲ መጣ። እሱም ከእናቱ ጋር ተገናኘ በሚገርም ሁኔታ። እንግዲህ ናቲ ይመጣል ብላ በደስታ የፈነጠዘችውም እንግዲህ ቤቲ ጉዷ ተዘርግፎ ተዋርዳለች ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ በጣም በሚገርም ሁኔታ ናቲ እናቱን ከፍቶ በራሱ ሲገባ እንግዲህ አግኝቷታል ማለት ነው። በጣም በሚገርም ሁኔታ ነው። እንግዲህ ያው ቱት እንግዲህ ምን ይሻላል እያለች እያሰበች ነበረ። ያው እንግዲህ ናቲ ይመጣል እያለች ቤቲም ሸብረብ ብላ ቆይታ ነበረ። ሆኖም ግን እንግዲህ እሱም እንደመምጣት አይቀርም መጣና ተቀበላት። ሆኖም ግን እሷ እንደምትወደው እሱ እንደማይወዳት ያየነው ፓርት ነው። አሁን ገዛኸኝ የለም እንዴ ስትጠይቀው ገዛኸኝ ከማለት አባቴ ብትለው አይቀድምም አላት ማለት ነው። እሱን ከምትጠይቅ እኔን ብትጠይቀኝ ደግሞ የበለጠ ነው አለች ቤቲ። ከእኔ የተደበቀ ነገር ጉዳይ ያለ ይመስልሃል አለችው። እንደሌለ አውቃለሁ። ስለዚህ በደንብ ተንከባከቢው አላት። ምክንያቱም አሁን በጎበጠ ጊዜ መንክብካቤ ያስፈልገዋል። ገንዘብ ብለሽ እንዳገባሹ ደግሞ አትርሺ በማለት ሲነካካት፣ ለምንድን ነው በቅን የምታወራኝ? በቀጥታ አታወራኝም እንዴ በማለት ትጠይቀዋለች። እሱም እንግዲህ አይ እንደገባሽ ብዬ ነው። ትሁት እሱን ስታየውና መምጣቱን ስታይ በጣም ደንግጣ ራሷን መቆጣጠር አቅታለች። ከዚያም ቶሎ ብላ አመመኝ ብላ ወደ መታጠቢያ ክፍል ነበር ሄደችው። ታጥባ ስትመጣ እንግዲህ ተዋወቂው፣ ይህ ነው የገዛኸኝ ልጅ ናቲ ማለት ብላ አስተዋወቀችው። እሱም እንግዲህ ናቲ ይባላለሁ በማለት ትውውቃቸውን ጀመሩ። በሚገርም ሁኔታ ቡና አፍሊ ያለች ወይዘሮ ቤቲ እሺ ብላ ቡናውን ማቀራረብ ጀመረች። አቶ ገዛኸኝ ገና አልመጣም። ከዛ ትሁት ግራ እየተጋባኝ ምንድን ሊፈጠርብኝ ይሆን እያለች ነበረ። ስለዚህ አሁን አንተ ጎበዝ ሆናል፣ ራስህን መቻልህ በጣም ጥሩ ሆናል አለችው ማለት ነው። አዎ ራሴን መቻልማ አለብኝ እንጂ እሱ እያች ማወጣት ነው አለችው። ወይንስ በግልጽ ብትነግረኝ አልጠላም አለችው። ጥሩ አቶ በዙ ራሱ የሚያደርሳትን ልጅ አግብቷል አላት። ስለዚህ የእሷ ብዙ ወጪ ስላለበት የኔን አይችለውም፣ ራሴን መቻል ግዴታ ሆኖብኝ ነው የቻልኩት በማለት በአሽሙር ይነግራታል። ቤቲ ይህን ስትሰማ በጣም ትናደዳለች። እሷ እንዳሰበችው ያሰበችው ናቲ አይደለም። እንዲሁም ያላቻ ጋብቻ ሆና እንዳገባችና ለገንዘብና ለጥቅም እንደገባች ሁሉም ሞራሏ ላይ ተረማምዶ ነገራት። መቆጣጠር አቅቷት ስኒውን ቁጭ አድርጋ ሄደች። ከዛም በኋላ እሱም አባቱን በመጠባበቅ ላይ ነበረ። ሆኖም ግን አባቱን እስከሚመጣ ድረስ ደግሞ ወደ ትሁት ኪችን ሄደ። ትሁት አላት። አቤት ቆየሽ እዚህ ቤት ከሰራሽ ሲል ጠየቃት። አይ በቅርብ ጊዜ ነው አለችው። አንተ ቶሎ አትመጣም እንደዚህ ቤት አለችው። አይ አልመጣም። ታውቂኛለሽ ግን አላት። ኧረ እኔ እንጃ ተመሳስለህብኝ ነው መሰለኝ አለችው። እሷም አይ ብዙ ቆይተሻል እኮ ነበር ያልኩሽ። አይ ቅርብ ጊዜ ነው የገባሁት። ምን ነው አንተ አትመጣም እንደዚህ ቤት አለችና ደገመችለት። አልመጣም። ምን ያህል ጊዜ ሆኖች ነው ሲላት፣ አይ ቅርብ ነው። እሺ አለችው። ስላወኩሽ ግን በጣም ደስ ብሎኛል ብሎ ትሁትን በጥሩ ነገር ተዋወቃት። እሷን በጣም ግራ ተጋባችና ምንድን ነው የሚባለው? እውነት እናት እዛ ቤት ተዘግታለች ነው የሚባለው? ምን አባቴ ይሻለኛል? ምን ልል ነው የምፈልገው? በማለት ግራ ትጋባለች። አቶ እሳቸው ገዛኸኝ መጡና ልጃቸውን ተቀበሉት። ሰላም አላቸው። ሰላም አባቴ፣ ጎረምሳው እንዴት ነህ ነበር ያለው። እኔ ደህና ነኝ፣ አንተ እንዴት ነህ ሲሉ ጭውውታቸውን ጀመሩ። ዛሬን ግን ከምን ተገኘህ የኔ ጎረምሳ አሉት። አዎ እኔማ ረጀሁ፣ አንተ ነህ እንጂ ጎረምሳ ሚስት አግብተህ አለው። አበላሌን እጠነቀቃለሁ፣ ስፖርት እሰራለሁ፣ ለዛ ነው። ጥሩ ነው አላች። አንተ ስፖርት ለምን አሰራም? ስፖርት ስራ ሲለው እባክህ ተወው ነበር ያሉት። ይልቅ ወደ ቁም ነገሩ እንሂድ በማለት ቁም ነገሩን ጀመሩ። እንግዲህ እዚህ ቤት ከመጣህ መቼም የሆነ ጉዳይ ይዘህ ነው የመጣኸው በማለት ጉዳያቸውን እንግዲህ እንዲህ እያሉ ይጀምራሉ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አትርሱ። እንግዲህ ትሁት በጉጉት ስንጠብቀው የነበረው ቀጣይ ፓርት መጥቷል። በዚህ ፓርት እንግዲህ ናቲና እናቱ ለዘመናት ሙታለች የተባለች እናቱና ለዘመናት ሙቷል የተባለው ልጅ ሲገናኙ እስኪ
እስኪ እናንተ ስሜቱ እንዴት ታዩታላችሁ? በጣም በሚገርም ሁኔታ አንተ እኔን አባቴን ሆነን ነው የመጣኸው ሲል ጠየቀው። አንተ ልጅ እንዳለ እኮ አታስታውስም? እናቴ ሳለች ነበረ እዚህ ቤት ነፍሷን ይማራትና እኔ ለሚስቴም ለልጄም እኮ ፍቅር አለኝ አለው። ሚስት ላይ እኮ ቼክ ታደርግባት ነበረ አለው። ወደ መጣሁበት ቁም ነገር እንግባ። ገንዘብ ነው አለው። የእናቴን ሀቅ እፈልጋለሁ አለው። ለምን እንደፈለግከው ባትጠይቀኝም እነግርሃለሁ አለው። ይህ እናቴ ስም እንዲዳፈንና እንዲረሳ አልፈልግም። በእናቴ ስም እንግዲህ በጎ አድራጎት ድርጅት በስሟ ከፍታለሁ አለው። ጥሩ አለ አቶ ገዛኢ። ምን ያህል ብር ነው የምትፈልገው? ምን ያህል ገንዘብ አለው። በቀላሉ 15 ሚሊዮን ብሎ ሲለው እሱ ብዙ ነው አለ። ጥሩ አስበሃል አሉና አቶ ገዛኸኝ እንግዲህ ከትከት ብሎ ሲስቁበት እሱም ዝም አለና ለትንሽ ጊዜ በዝምታ ሁላታቸውም ተዋጡ። አሁን በዚህ ሰዓት እንግዲህ አቶ ገዛኸኝ ገንዘቡን ወደ ቤቲ ለማዞር መታወቂያ አዘጋጅ እንዳሏት በትላንትናው ፓርት አይተናል። አሁን ሁላቸውም ቁጭ ብለው ቤቲ መታ አቶ ገዛኸኝም እንዲሁ ናቲም ተፋጠጡ። ምንም ያለ ምንም ጸጥታ ለትንሽ ጊዜ ቆዩ። እሱም ብድጋንና በቃ እኔ ልሄድ ነው አላቸው። መሄዴ ነው አሉ ቸኩለው አባት። ቤቲ ወዴት ነው የምትሄደው? መሽቷል እኮ አለች። ደርሳለሁ እኮ ሲላት እንኳ ኧረ አይሆንም በለው የአባት ቤት እኮ ነው እደር አለች። ያዘነች መስሏት ሌላ ጊዜ ባይሆን አድራለሁ ብሎ አይሆንም መሽቷል እደር። እንዴ ገዛኸኝ ልጅ አይደለም እንዴ በዚህ ሰዓት ቤት ሲወጣ እንዴ ዝም ትለዋል? እደር በይው እንጂ እያስጨነቅሽው እኮ ነው አለ። ልጅ ሊጠይቅ ሲመጣ እደር ይባላል እንጂ ውጣ ይባላል አለችው። እሺ እናትዬ ልክ ናት እደር አሉ። እሳቸው ምን መሰላችሁ አንተ ደግሞ አትደብደር እደር ሲሉት እንግዲህ ማደሩ ኸይር ሆኗልና አደረ። አንቺ ግን ምን እያልሽ ነው? የምጣዱ ሳለ የእንቅቡ ጠንጣጣ ምንድን ነው እደር እደር የምትይው? ይቺ ሴትዮ ድምፅ ብታሰማስ ሌላ ችግር ልትፈጥሪብኝ ነው ወይ? በማለት እንግዲህ ጠርተው አቶ ገዛኸኝ ቤቲን ሲጮህባት፣ ቤቲ ደግሞ የማንቅልፍ መኝታ መድኃኒት ስለሰጠቻት ሴትዮዋ እንደማትነቃ ስላወቀችው በእኔ ጣለው እሱን ችግር የለም አለችው። እኔ ግን ይገርመኛል ያንቺ ነገር አሉና በጣም እሱን አታስብ ጥሩ እንቅልፍ ትተኛለች ብያለሁ። እንዴ እዚህ ቤት እኮ እሱን ማሳደግ ማለት ቦምብ ላይ እግሩ ላይ በቦምብ ላይ እግር አድርጎ መቆም ማለት ነው በማለት በጣም በፍርሃት ተዋጡ። በዚህን ጊዜ ከዚህ ቤት ባራቅነው ቁጥርና እኛ ባራቅነው ቁጥር እኮ ምንድን ችግር አለ በማለት እኮ ሳያስብ አይቀርም። እንግዲህ እንደዛ ካልክ አባረው የራሴን ሀሳብ ሰጥቻለሁ በማለት ቤቲ ትነጋገር። አንቺ ግን ይገርምሻል የምታደርጊው ነገር ግራ ይገባኛል አለ። ትሁት ግን እስኪ ነይ ትሁት አንድ ጊዜ እስኪ አዋሪኝ ሲል እንግዲህ ቁጭ ብሎ ይጠራታል። ትሁትም እሺ አለችና ቁጭ እየተረበሽክ ትመስላለህ በማለት ስለጠየቀችው ነው። እሱም አዎ እናቴን እዚህ ቤት ስመጣ እናቴን አስታውሳኛል፣ እናቴን እስኪ ፎቶዋን ያት ብሎ ሲሰጣት ያቺ በባዶ ቤት የተዘጋች አብዳ ተብላ ተቀበረችም የተባለች እናት ናት። በጣም ቆንጆ ናት እናት በማለት አየችና ልቧ አዝኖ ፎቶ መለሰችለት። ነበረች በጣም ተወደኝ ነበር ለምን እንደው አላቅም ሁለመናዬ ትዝታዋን እዚህ ቤት አልቋቋመውም አለች። አይ ምን እንደምልህ አላቅም አለች ትሁት። አለች ልበለው ወይንስ ምን ልበለው? ነፍሱን በሰላም ትረፍልኝ፣ ህልሟን ደግሞ አሳካላታለሁ፣ በጎ አድራጎት ድርጅት ከፍተላታለሁ በማለት ማማከራት። ግን ያልጠበቀው ደስታ ቢመጣስ አለች። ምን አይነት ደስታ አለችው። ከእናቴ የበላጠ ደስታ አለ እንዴ? እዚህ ቤት መምጣት የለብኝም እንደው እዚህ ቤት እናት እዚህ ቤት ኖራለች ብላ ስትጠይቀው የተወሰነ ጊዜ ኖራለች፣ በተለይ ልትሞት አካባቢ ነው የኖረችው። አስታማሃታል አይቆጭህም አይዞህ አለችና አበረታታችው። እሱ ነው እኮ እኔ የሚያናድደኝ የሚያንገበገኝ። ለስራ ለ10 ቀን ፊልድ ወጥቼ እኮ ስመጣ እኮ እናቴ ተቀብራ አገኘሁ፣ በጣም አዝናለሁ አለችው። ከዛ በኋላ ከምረበሸው በኋላ እዚህ በጣም ይረበሻለሁ፣ ስለ እናቴ ማሰብ አቃተኝ። አይዞ ጠንክር፣ አንድ ቀን ፈጣሪ መልስ ይሰጥ ይሆናል ብላ አጽናናችው። ምን አማራጭ አለ? ቀብሮ እንኳ መጽናናት ይሻል ነበር አለመቅበሬ አላት። አይዞ ፈጣሪ ምን እንደሚያደርግ አታውቅም ብላ ዳርዳሩን እንግዲህ በፈጣሪ እያመካኘች መንጩን መናገር ልትጀምር ያለች ምስላ መልሳ ደግሞ ትፈራና ትተዋለች። እንግዲህ
ወይዘሮ ቤቲ ደግሞ ወደ ናቲ ሂዳ መኝታ ታሳጠዋለች። ለምን እዚህ ተኛ ተነሳ ስትለው ነጋ እንዴ ብሎ ተባቶ ይነሳል። ከዛም አይደለም ናቲ እያለች አሁንም ደጋግማ የኔ ናቲ ብትለውም እሱ ግን ምን አይነት የተረገምሽ ነሽ አንቺ አባቴን አገባሽ እየተባልሽ ደግሞ ወደ እኔ ትመጫለሽ ማፈሪያ ነሽ ምን አይነት ጉደኛ ነች ዘርበይ ነበር ያላት። አይ ቁርስ ስለተዘጋጀ ቁርስ እንብላ ብለን ነው ብላ ቁርስ እየበሉ እንግዲህ ሲያረፍዱ ምንም አይነት ነገር እንትና አልተመላለሱም ነበር። ከዛ እንግዲህ አባትና ልጅም እንግዲህ አባቴ ገንዘቡን ስጠኝ፣ የእናቴን እኮ በጎ አድራጎት መስራት አንተ ነበርክ ማሰብ ያለብህ። እናቴ እኮ ሀብት ንብረት እንዳላት አውቃለሁኝ፣ እሺ አስብበታለሁ፣ ችግር የለውም በማለት እንደሚሰጠው ቃል ገብቶ ሲሄድ ናቲ በትካዜ እጅና እግሩን እየወዘወዘ ራሱን መጠየቅ ጀመረ። በዚህን ጊዜ የተቀበጠበጠችው ቤቲ አላስቀምጠው ብላ በተቀመጠበት ሄደችና ካጠገቡ ቁጭ አለች። ከዛ ተነሺ ሲላት ምን ሆነሽ ነው ሲላት እንዴ ለምን ተነሺ ትለኛለህ እያለች ስትለው ጠጋ ስትለው ገፈተራት። ይህንን እንግዲህ ድንገት ደርስና ትሁታይና አይዟችሁ ብላ ደንግጣ ምልስ ስትል ሄደችና ወይዘሮ ቤቲ ትሁት ያየሽውና የሰማሽውን እንዳላየሽ እሺ አለቻት። ምኑን አለች። የቅድሙን አለቻት። እሺ አለች። ከዛ ትሁት ደግሞ መጥታ ቤት እያጸዳች እያለች ትሁት ቅድም የተፈጠረውን ነገር በስህተት ነው እሺ እውነታ እንዳይመስልሽ በፍጹም እኔ እሷን አልፈልጋትም ሲል ይነግራታል። አይ ችግር የለም ያጋጥማል አለችና ግራ ተጋባች ማለት ነው። ከዛ አሁን ምንም ሶፋ ላይ ተኝቶ ባሏን መኝታ ቤት አስተኝታ ወይዘሮ ቤት ይመታ ላስተኛው ትላለች። በዚህን ጊዜ በጣም ተረበሸና እሷም ልንገረው አልንገረው እያለች ትሁት በምታስታውስበት ሰዓት ከዛ ይሄድባታል ወደ ትሁትን ሄደና ትሁት አላት። ይቅርታ አስመጥቼ ከእንቅልፍሽ ስለረበሽኩሽ አላት። ምን ነው ስትል ያ የተዘጋ ቤቱን ቁልፍ እስኪ ስጪኝ አላት። ኧረ ቁልፍ የለም አለችው። እንዴ ምን ነው ታዲያ እኮ መኝታ አጣሁ ቤቴ ልታስተኛኝ አልቻለችም፣ ስለዚህ እዛ ገብቼ ልተኛ አለች። ልንገረው ግን ደግሞ ይሄን ነገር ከተናገርኩ ደግሞ ችግር ይፈጠራል፣ በቃ ቁልፉን ለነገሽ እናዘጋጃለሃለን የሚል መልስ ነበረ መልሳለት የተመለሰችው። እሱ ግን እረፍት አጣና ቁልፉን ፈልጎ ጥሩ እንቅልፍ መተኛ ስለሚፈልግ ወደ ሳሎን አመራ። ሳሎን ሄዶ እንደተለመደው ቁልፉን መፈለግ ይጀምራል። ሳሎን ላይ እንግዲህ ሁልጊዜ ትሁት የምታነሳበት ላይ ቁልፉ ተንጠልጥሎ ያገኘዋል። ያንን ቁልፍ በችኮላ ቶሎ ብሎ አነሳና ወደ እናቱ ወደ ተዘጋችበት ክፍል አመራ ያላወቀው ልጅ። ከዛም እንግዲህ ያንን ቁልፍ ገፍቶ ሊገባ እያለ እዛ ላይ ነው እንግዲህ ያለቀው። አሁን እንግዲህ ከፍቶ ገብቶ እናቱን ያገኛታል ወይንስ በቀጣይ ፓርቲ ሆነ የሚለው በጣም እያጓጓና ያለቀው። ትሁትም ልንገረው አልንገረው እያለች እያመነታች ትገኛለች። ቤቴም በቅሌቷ ተዋርዳለች። አሁን እሳቸው መኝታ ቤቷ ላይ ተኝተው ስትዘገየት ነበርሽ ብሎ ሲጠይቋት ውሃ ልጠጣ ውሃ ላምጣልህ አለችው። አይ አለ። በጣም ጠርጥሯቸው ስለነበረ ሲወጣ ደግሞ ትሁት እነዚህም ሁለት ልጆች እየተጠነቀቅሽ ያቸው አላት። ማለት እነማንን አለች። ልጄንና ሚስቴን። እንዴ ይሄን ነገር እያወቁ ነው እንዴ ብላ ትሁትም በጣም ግራ ትጋባለች። አሁን እንግዲህ በመስከ መጨረሻ ትሁትም ሳትናገር ራሱ ያንን ቁልፍ ይዞ ከፍቶ እናቱን በህይወት መኖሯን ፊት ለፊት ሲያገኛት ምን ያስብ ይሆን? በጣም በሚገርም ሁኔታ ደስታ ሙሉ የሚሆንበት ቀን ነው። በዚህን ጊዜ እንግዲህ አባቱን እንግዲህ ወደ እስር ቤት ያስወረውረዋል። እውነት እናንተም እስኪ ይገናኙ እያላችሁ በጸሎትና በዱዓ ጠብቋቸው ማለት ነው። እንግዲህ እናትና ልጅ አንዳንድ ጊዜ እንደዚህ ባልተከሰተ ነገር ለብዙ ዓመታት ተራርቀው እንደሚገናኙ ራሳችንን ያልቀበርነውን ሰው ሞተ ብለን ለማመን እንደሚያቅተን ሁሉ ነው እና እሱም በፊልድ በወጣበት ሙታ በማገኘቱ ይሄ ነገር የተከሰተው። እናት ናቲን ስታገኝ ምን ትል ይሆን የሚለውን እንግዲህ አብረን እንከታተላለን። ላይክ ሼር እያደረጉ ይጠብቁን።